አድዋ ከአኩሪ ታሪክ ወደ ብሩህ አድማስ 130ኛው የአድዋ ድል በዓል በደብረ ታቦር ከተማ 130ኛው የአድዋ ድል መታሰቢያ በዓል በተለያዩ ሁነቶች በደማቅ ሁኔታ ተከበረ። የደብረ ታቦር ከተማ አስተዳደርና የደቡብ ጎንደር ዞን በጋራ በመሆን ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ 130ኛ የአድዋ ድል መታሰቢያ በዓል በተለያዩ ሁነቶች ተከብሯል። በበዓሉ አከባበር ላይ መልእክት ያስተላለፉት የደብረ ታቦር ከተማ አስተዳደር ከንቲባ አቶ ደሴ መኮንን እንዳሉት የአድዋ ድል ሁሉም ኢትዮጵያውያን በአንድነትና በቆራጥነት ታግለው ሀገራችን ወሮ የነበረውን የጣሊያን ሰራዊት ድል ያደረጉበት መሆኑን አውስተው ድሉም ከአውሮፓውያን ላይ ድንጋጤን የፈጠረና ለመላው ሕዝቦች የነጻነት ፈር የተቀደደበት መሆኑን ገልጸዋል። በከተማዋ የተከበረው የአድዋ ድል መታሰቢያ በዓልን ለየት የሚያደርገው ለድሉ መገኘት ትልቅ አስተዋጽኦ ያበረከቱት እቴጌ ጣይቱ በተወለዱበት መከበሩ መሆኑን ጠቅሰው ጀግኖች አባቶቻችንና እናቶቻችን በአንድነት በመስራታቸው ታሪክ ሰርተው ማለፋቸውን ተናግረው የአሁኑ ትውልድም የራሱን ታሪክ ለመስራት ጥረት ማድረግ እንዳለበት አስገንዝበው የአካባቢያችን ሰላም ለማረጋገጥ ሁላችን መስራት አለብን ብለዋል። የአድዋ ድል 130ኛ ጊዜ የሚከበረው የአድዋ ድል በዓል አኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል በከተማችን ከትናንትናው ዕለት ጀምሮ የወጣቶች ውይይት አድርገን እየተከበረ ይገኛል። የአድዋ ድል ኢትዮጵያን በወራሪው የጣሊያን ሰራዊት ላይ የተጎናጸፈው ድል ነው። አውሮፓውያን ቀኝ ገዦች አፍሪካን በቀይ ለመግዛት በሚቀራመቱበት ጊዜ የጣሊያን ወራሪ ጦር ቀይ ባህርን ተሻግሮ ኢትዮጵያን ለመያዝ ሞከረ። በዚህ ጊዜ ኢትዮጵያውያን ዳር እስከ ዳር ተጠራርተው የድንበራቸውና የሉዓላዊነታቸው መደፈር ለመመከት በአንድነት ወደ አድዋ ዘምተዋል። ዘምተውም ድል ተቀናጅተዋል። ድሉም ጥቁር ሕዝብ ቀኝ ገዥ ነጭን ለመጀመሪያ ጊዜ በዓለም ያንበረከከበት ድል ነው። ታሪካዊው የአድዋ ጦርነት መነሻ በመሆን ከሚጠቀሱት ምክንያቶች መካከል የውጫሌ ውል ቀዳሚው ነው። የውጫሌ ውል በንጉስ ምኒልክና በጣሊያኑ ንጉስ እምቢርቶ ወኪል ኮንት አንቶኒ መካከል ወራይሉ ጎሮ ሜዳ አካባቢ ውጫሌ በሚባል ቦታ ሚያዝያ 25 1881 ዓ.ም የተደረገው ውል ስምምነት ነው። ስምምነቱ በአማርኛና ጣሊያንኛ ትርጉሙ የተለያየ ሲሆን በጣሊያንኛ ኢትዮጵያ ማንኛውንም የውጭ ግንኙነት ስታደርግ በጣሊያን መንግስት አማካይነት ማድረግ እንዳለባት ሲል በአማርኛ የተጻፈው ደግሞ ኢትዮጵያን ስትፈልግ የጣሊያን ውል ኢትዮጵያንን እንደማታደርግ የሚል ስለሆነ በዚህ የውል ልዩነት ምክንያት የተደረገ ውል ነው። በውሉ አንቀጽ 3 እና 17 ምክንያት የተነሳው ተቃውሞ በቀጥታ በሁለቱ ሀገራት መካከል ለሚካሄደው ጦርነት መነሻ እንደሆነ ይታመናል። በኢትዮጵያ አስደናቂ የአመራር ጥበብ የኢትዮጵያ ብሔር ብሔረሰቦች አንድነት እና በቆራጥነት የተሰለፈው የኢትዮጵያ ዳር እስከ ዳር ጦርም ባገኘው ድል ሳይዘናጋ ወደ ዋናው የጦርነት ቦታ አድዋ በመገስገስ ዘመናዊ መሳሪያ የታጠቀን የውጭ ወራሪ በባህላዊ መሳሪያ የካቲት 22 ለ23 ንጋት 11 ሰዓት ላይ ዋናው የአድዋ ጦርነት ተጀመረ። በዚህ ቀን መኳንንት፣ ካህን፣ ሴት፣ ወንድ ሳይል አገልጋይ ከጌታው ወታደር ካለቀው በአንድነት ከሰለጠነው የጣሊያን ጦር ጋር በጀግነት ተፋለሙ። ድል አደረገ። የኢትዮጵያ በባህላዊ መሳሪያ እስከ አንገት ታጥቆ የመጣውን የውጭ ወራሪ አሳፈረ። የካቲት 23 1888 ዓ.ም ደማቁ የአድዋ ድል ተመዘገበ። ለጥቁርና ለሌሎች ጭቁን ህዝቦች ተስፋና ደስታን፣ ለአውሮፓውያን ደግሞ ድንጋጤን የፈጠረው የኢትዮጵያውያን የአድዋ የጀግንነት ድልም በመላው ዓለም ተሰራጨ። የካቲት 23 ቀን 1888 ዓ.ም የኢትዮጵያውያን ያስመዘገሙት ደማቅ ድል በዓለም ደረጃ የአድዋ ድል ተብሎ እንዲከበር ሆነ። የአድዋ ድል ከኢትዮጵያ አልፎ የመላው ጥቁር ህዝቦች ድል ነው። አድዋ ለኢትዮጵያና ህዝቧ ዓለም አቀፍ እውቅናና ክብር ያጎናጸፈ፣ የቀኝ ገዦችን ቅስም የሰበረ፣ በነጭና በጥቁር በገዥና ተገዥ መካከል የነበረው መጥፎ አስተሳሰብ ያመከነ፣
እና ዓለም በአዲስ መንገድ እንድትጓዝ በር የከፈተ የነጻነት ልዩ ድል መሆኑን ዓለም ይመሰክራል። ለዚህም በየዓመቱ ይከበራል። የአድዋ ድል መታሰቢያ በዓል በከተማችን በድምቀት ስናከብር በምክንያት ነው። በአድዋ ሰንሰለታማ ተራሮች ከፍተኛ ተጋድሎ ያደረጉትን ንጉስ ሚኒሊክና የጦር መሪዎቻቸውን እያስታወስ በተለይም የአድዋ ድል ታሪክ ባለቤት የሆኑት እቴጌ ጣይቱ ብጡል ብርሃን ዘኢትዮጵያ የተወለዱበት ታሪካዊ ከተማና በተሰራላቸው አደባባይ ላይ እያከበርነው ነው። ከተማ ላይ በመሆናችን ከፍ ያለ ክብር ሊሰማንና ጣሊያን በውጫሌ ውል ስምምነት አዛብቶ በመተርጎም ያሳየውን ክደት በጀግንነት መልስ የሰጡት እኔ ሴት ነኝ፣ ጦርነት አልወድም፣ ግን እንዲህ መሳዩን ከምቀበል ጦርነት እመርጣለሁ ይትሙ ንጉስ የሚል ታሪካዊ ንግግር ያደረጉት እቴጌ ጣይቱ ብጡል ብርሃን ዘኢትዮጵያ አደባባይ እያከበርነው መገኘታችን ለዚህ አካባቢ ታሪክ የተለየ ያደርገዋል። የአድዋ ድል የኢትዮጵያን አንድነት፣ ነጻነትና ጀግንነት ምልክት ሆኖ ከትውልድ ትውልድ እንዲተላለፍ እንደ አባቶች ታሪክ ሰሪ እንድንሆን በማሰብ የምናከብረው በዓል ነው። አድዋን መዘከር የከተማችን የክልላችን እና የሀገራችን ሕዝብ ታሪክ ለመጠበቅም ያስችላል። ከዚህ በተጨማሪ የመታሰቢያ በዓሉን ስናከብር የከተማችንና የአካባቢ የሚገኘው የቱሪስት መስህብ ሀብቶች በማስተዋወቅ እንዲጎበኙ ማድረግ ትልቁ ፋይዳ ይኖረዋል። ቀጣይም የእቴጌ ጣይቱ ብጡል ብርሃን ዘኢትዮጵያ አደባባይ አንዱ መዳረሻችን ይሆናል። ክቡራንና ክቡራት፣ ይህን የአድዋ በዓል መታሰቢያ በዓል የቀደሙት አባቶቻችን ከዳር ዳር ተጠራርተው የሁሉም የኢትዮጵያ ብሔር ብሔረሰቦች በአንድነት ያከበሯትን አገርና ነጻነት እኛም ታሪክ ተቀብለን ልናከብር ይገባል። የኢትዮጵያን ነጻነትና አንድነት ከውጭ ወራሪ መከላከል የሁላችንም ድርሻ መሆን አለበት። አሁን ላይ የአካባቢያችን ሰላምና አንድነት መጠበቅ የእያንዳንዳችን ድርሻ ነው። አባቶቻችን ዳር እስከ ዳር ተጠራርተው አስከብረው ያቆዩንን አገር አሁን ላይ እኛ ልናፈርስና ለጠላትና ለባንዳ በር ልንሰጥ አይገባም። ስለዚህ ሁላችንም ተከባብረን በአንድ ሆነን ሁሉም ኢትዮጵያውያን በአንድ ሆኖ የአድዋ ድል የተቀናጀውን እኛም በአንድ ላይ የኢትዮጵያዊነታችን መገለጫ አድርገን ልናስከብር ይገባል። የአድዋ ታሪክ በኢትዮጵያ የጋራ ታሪክ እንደሆነ የአድዋ መታሰቢያ አዲስ አበባ ሲገነባ ሁሉም ኢትዮጵያውያኖች ዳር እስከ ዳር ተጠራርተው ለአድዋ ጦርነት የሄዱ ኢትዮጵያ የጋራ መሆኗን ጭምር የሚያሳይ ስለሆነ ሁላችንም በአንድነት ከውጭ ባንዳና ወራሪ የአባቶቻችን ታሪክ ተቀብለን ሀገራችን ልንጠብቅ ይገባል። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ ባደረጉት ንግግር እንዳሉት የአድዋ ድል ቀደምት ጀግኖች አባቶቻችን በወራሪው ጣሊያን ላይ የተጎናጸፉትን ታላቅ ድል መሆኑን አንስተው ድሉ የአይበገሬነትን የአንድነትንና የሀገር ወዳድነትን ማሳያ መሆኑን ጠቅሰው የኢትዮጵያውያን የአሸናፊነት ከፍታ የታየበትና የመላው ጥቁር ሕዝቦች ነጻነት የተበሰረበት መሆኑን ገልጸዋል። ቀደምት ኢትዮጵያውያን የጠላት ወራሪ የጣሊያን ወረራ ጦር መጋቢት 23 ቀን በመደምሰስ ነጻነታችን በዓለም አደባባይ የነጻነት ቀንዲል ሆኖ እንዲመዘገብ የኢትዮጵያ የትውልድ የነጻነት አሻራ ሆኖ እንዲያገለግል ያገኘንበት ዕለት ነውና በድጋሜ እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እፈልጋለሁ። አድዋ የኢትዮጵያውያን የአይበገሬነት፣ የአንድነት፣ የሀገር ፍቅር ስሜት በተግባር የተረጋገጠበት የኢትዮጵያውያን ብቻ ሳይሆን የመላ ጥቁር ሕዝቦች የነጻነት እስትንፋስ ነው። መላ የኢትዮጵያውያን የአድዋ ድል 130ኛ ዓመት ክብር የሞላበት ታሪክ ብሩህ ተስፋ አድማሱን በታላቅ ህዳሴ ግድብ ያሰፋንበት በቀጣይም በቀይ ባህር በር የምናጸናበት ቃል የምንገባበት ዓመት የክብረ በዓል የአድዋ በዓል ነው።
የአሁኑ ትውልድም ዳግማዊ አድዋ የሆነውን ታላቁ የህዳሴ ግድብ ገንብቶ አገልግሎት ላይ እንዲውል ማድረግ የቻለበት እንደሆነ ጠቅሰው አገራችን በታሪኳና በክብሯ ልክ እንድታድቅና የባህር በር እንድታገኝ ለማድረግ እንዲሁም የምግብ ሉዓላዊነትን ለማረጋገጥ በርትቶ መስራት እንደሚገባ አስገንዝበው አገራችን ከውስጥና ከውጭ ጠላቶች በመጠበቅ የአካባቢያችን ሰላም ማረጋገጥ አለብን ብለዋል። ጥቁር ህዝቦች በድጋሜ ያሰበውን ማድረግ እንደሚችል እንደሚያሳካ በጥቁር ህዝብ ታሪክ አድዋ ቀጥሎ የህዳሴ ግድብ ተገንብቶ በማጠናቀቅ ያሳየ በዲፕሎማሲው መስክ ርቀን መጓዛችን ያየንበት ትልቅ ገድልም ነው። የተከበራችሁ የደቡብ ጎንደር ህዝብና የደብረ ታቦር ከተማ ነዋሪዎች ለ14 ዓመታት ያሳለፋችሁት የደከማችሁበት የሐሳብና የገንዘብ ድጋፍ በቦንድ ግዥ ያበረከታችሁት የሁላችንም የአንድነታችን ማሳያ ታላቁ ህዳሴ ግድብ ተጠናቆ ተመርቋልና ደስ አላችሁ፣ እንኳን ደስ አለን እያልኩ የአድዋ ድል ወታደራዊ ድል ብቻ ሳይሆን መላ አፍሪካ በቅኝ ግዛት በሙሉ በይቻላል መንፈስ የተጎናጸፍንበትና ትናንት አንድ የነበርነው ዛሬ ከ50ዎቹ በላይ የአፍሪካ ሀገራት ከቅኝ አገዛዝ ነፃ የወጡበት የነፃነታችን ብስራት የተበሰረበት የኢትዮጵያውያን የድል ቀን ነው። አድዋ በህዝባችን ልብ ውስጥ የተቀጣጠለ እሳት ጠላትን ለብልቦ በአንድ ቀን ጀንበር ከጣሊያን ወራሪን ኃይልን አንበርክኮ የማረከበትና የነፃነታችን ብርሃን በጀግኖች ኢትዮጵያውያን በአፄ ምኒልክ እንዲሁም በክብርት እህታችን እቴጌ ጣይቱ የተረጋገጠ የስነ ልቦናችን የድል ብስራት ነው። ተከበራችሁ የዚህ በዓል ተሳታፊዎች፣ ክቡራትና ክቡራን፣ በመጨረሻም ይህ እጥፍ ድርብ የድል በዓል ዛሬም ስናከብር ለቀጣይ ትውልድ አሻራ ለማሳረፍ መላ የዞናችን መላ የሀገራችን ህዝቦች የኢትዮጵያውያን በጋራ በመቆም በጂኦግራፊክ እስረኛ የሆነች ሀገራችን የባህር በር ባለቤት ለማድረግ ሁላችንም ቃል የምንገናበት የድል ቀናችን ነው። ሌላው የምግብ ሉዓላዊነትን በራስ አቅም ለማረጋገጥ በስንዴ ፕሮጀክት ውስጥ ከራስ አልፎ ለውጭ ገበያ ማቅረብ የምንጀምርበት የጀመርንበትና የሀገራችን ዲፕሎማሲ በመቀየር ከልመና ወደ ራስ መቻል የምንሸጋገርበት ሌላኛው የክፍለ ዘመኑ የወጣቱ ትውልድ በተግባር እያረጋገጠ ያለው የልማት አርበኝነት ነው። ወጣቶች የአድዋን ድል በዓል በአንድ ድምፅ የአድዋ ድምፅ በመሆን ኢትዮጵያ ሀገራችን ከውስጥና ከውጭ ባንዳ ጥምረት በመታደግ የተከበረች የተባበረች ሉዓላዊነቷ የተረጋገጠባት ሀገር ለትውልድ ማስተላለፍ የጋራ የአሁንና የቀጣይ ተልኳችን ነው። የአድዋ የድል በዓል ሲነሳ እቴጌ ጣይቱ የአፄ ምኒልክ ሁሉም የማንነታቸው መገለጫ ቢሆንም በጦርነቱ ወቅትና ጊዜ ክብርት እህታችን ጾታዋን እስከምትረሳ ድረስ የጦር ጀነራል በመሆን አማካሪ በመሆን አዋጊ በመሆን ሐኪም በመሆን የአንድ ቀን ጀንበር የጣሊያን ወረራ በማንበርከክ በዓለም አደባባይ ስማችን ከፍ ብሎ እንዲነሳ የድላችን ብስራት በአካላችንና የአብራካችን ክፋይ በሆነችው ጀግና እህታችን የተረጋገጠና ያገኘነው ድል መሆኑን ስናስብ መላ ኢትዮጵያውያን መላ በየምድር ልንኮራም ይገባል። በመሆኑም ለጀግኖች ክብር በመስጠት ከማስታወስም ባለፈ ወደፊቱ ትውልድ የአንድነት፣ የነጻነት፣ የሉዓላዊነት ትምህርት የሚወሰድበት ታሪካዊ ቀን በመሆኑ መላ የሀገራችን ህዝቦች ይህንን ተሞክሮና ትምህርት ይበልጥ በማስፋት ቀደም ብዬ በመልእክት እንዳስተላለፍኩት በጂኦግራፊክ እስረኛ የሆነችውን ሀገራችን የባህር በር ባለቤት እንድትሆን በዓሉን በትምህርትና በአንድነት ለመውሰድ ቃል የምንገባበት ዕለት ነው። የደቡብ ጎንደር ዞን ጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት አቶ አምባቸው ሞላ ባደረጉት ንግግር
የቅኝ ግዛት አባዜ የተጠናወታቸው የአውሮፓውያን አፍሪካን ለመቀራመጥ በመስማማት የፋሽስት ጣሊያን ሰራዊት ሀገራችን በግፍ መውረሩን አውስተው መላው ኢትዮጵያውያን በአንድነት ከዳር ዳር ተነቃንቀው በመውጣት ወራሪውን የጠላት ሰራዊት ድል ማድረጋቸውን ገልጸዋል። የአሁኑ ትውልድ ከጀግኖች ቀደምት አባቶቻችን በመማር የሀገሩን አንድነት ለማስቀጠል ተባብሮ መስራት እንዳለበት ጠቁመው ከቅርብ ጊዜ ወዲህ የሚታየውን አላስፈላጊ ውዝግብና ግጭት በማቆም አንድነትንና የጋራ ጉዞን ማስቀጠል እንደሚገባም አስገንዝበው ሁላችንም ለሀገራችን ጥቅምና በሀገራችን ጉዳይ በባለቤትነት መስራት አለብን ብለዋል። ድንበር በመድፈር በወሎ ክፍለ ሀገር በወሎ ይሩ አውራጃ ቦሩ ሜዳ አካባቢ ሙቃሌ በተባለው ስፍራ ላይ እንደ ኢትዮጵያ ዘመን አቆጣጠር ሚያዝያ 5 ቀን 1881 ዓ.ም ከዳግማዊ አፄ ምኒልክ ጋር የጣሊያን መንግስት ይሆናል ያለውን ውል ተዋዋሉ። ይህ ውል የተፈጸመው ግራዝማች ዮሴፍ በተባለ ግለሰብ አስተርጓሚነት አማካይ ነበር። ይህ ውል የጣሊያን ንጉሥ አምቤርቶና በኢትዮጵያ ንጉሠ ነገሥት ዳግማዊ ምኒልክ በኢትዮጵያ መንግስትና በጣሊያን መንግስት ለልጅ የሚወርድ ሰላምና ዕርቅ ለማድረግ እንዲሁም የፍቅርና የንግድ የውል ስምምነት በማለት አስበውት ነበር። ይህ ውል በውጫሌ ላይ የተደረገውን 20 አንቀጾችን አካቶ የያዘ ሲሆን በተለይ አንቀጽ 17 ላይ የሰፈረው ጽሑፍ የኢትዮጵያን ሉዓላዊነት የሚጋፋ በአንጻሩ ደግሞ የጣሊያንን የበላይነት የሚያንጸባርቅ ስለሆነ ሰፊ ግንዛቤ ከተወሰደበት በኋላ ለአድዋ ጦርነት መነሻ በዋናነት የሚጠቀስ ነው። አንቀጽ 17 እንዲህ የሚል ነበር። የኢትዮጵያ ንጉሠ ነገሥት መንግስት ከውጭ ሀገር መንግስታት ጋር የሚደረገውን ግንኙነት ፈቃዱ ከሆነ በጣሊያን መንግስት በኩል ሊያደርግ ይችላል የሚል ነበር። ይህ ትርጉም በጣሊያኖች አተረጓጎም ሲታይ የኢትዮጵያ መንግስት ከሌላ የውጭ ሀገር መንግስታት ጋር የሚያደርገውን ግንኙነት ሊያደርግ የሚችለው ጣሊያን ስትፈቅድ ብቻ ነው የሚል ተጨባጭ ሀሳብ የያዘ ነው። የኢትዮጵያ መንግስት ግንዛቤ ደግሞ በዚሁ ላይ ውይይት ተደርጎ ከተጠና በኋላ በተለይ እቴጌ ጣይቱ ብጡል የሚከተለውን አቋም ወሰዱ። እቴጌ ጣይቱ ብጡል እኔ ሴት ነኝ፣ ጦርነት አልወድም፣ ይህን መሳዩን ከምንቀበል ይልቅ ጦርነትን መርጣለሁ በማለት በአጽንኦት ሲናገሩ፣ ጣሊያኖች ደግሞ እምቢ አንስማማም በማለታቸው የአድዋ ጦርነት ተገፎ ሊካሄድ ችሏል። ጦርነቱ ተጀመረ። በበዓሉ አከባበር ላይ የተሳተፉ የህብረተሰብ ክፍሎችን በሰጡት አስተያየት የአድዋ ድል ጀግኖች አባቶቻችንና እናቶቻችን በአንድነት ሆነው ወራሪውን የጣሊያን ሰራዊት ድል ያደረጉበት በመሆኑ ለአሁኑ ትውልድ አርአያ መሆኑን ተናግረው ካለምንም ልዩነት በጋራ ሆነን ሀገራችን ለማሳደግና ሰላሟን ለማረጋገጥ መስራት አለብን ብለዋል። በዓሉ ያው እንዳየው በድምቀት በደብረ ታቦር ከተማ በእቴጌ ጣይቱ ሐውልት በራሷ ባለበት እያከበርን ነው የነበረው። በጣም ደስ በሚል
ከህፃን እስከ አዋቂ ከአዋቂ እስከ አርበኞች ድረስ እንዳየው በደመቀ ሁኔታ እየተከበረ ነው የቆየ። በጣም ደስ በሚል ሁኔታ ነው እየተከበረ ያለ። ደስ ብሎኛል። ያው እነዚህ አባቶች ይዘውልን የቆዩትን እንደ አንድ ወጣት እንደ ደብረታቦር ከተማ አንድ ወጣት የምናገረው እነዚህ አርበኞች አባቶች እናቶች ይዘውልን የቆዩንን ሀገራችንን በውጭ ባልሆነ ወሬ ወይንም በሶሻል ሚዲያ በተሳሳተ መልኩ ሳይሆን ሀገራችን ኢትዮጵያ ከራሷ አልፎ ለአፍሪካ ኩራት የሆነች ሀገር ስለሆነች በዚሁ መልኩ አስቀጥለን ሀገራችን በጥሩ መልኩ ማስቀጠል በልማቷ በሰላሟ እንዳንድ ወጣት የምናገረው በግሌ ማለት ነው ማስቀጠል እንዳለብን አምናለሁ። ለወጣቱ ያው መክረም ምንድነው አባቶቻችን ሲወርድ ሲዋረድ ዘውት የመጡት ጀግንነት ነው የማይፋቅ ነውና የአፍሪካ ኩራት ጥቁሩን ያንበረከክንበት እንደ ሴትም ስናገር ተጌታይቱን ማለት እኔ በቃ አቅም ቢኖርኝና ለሀገሬ እሷን የሚተካ ነገር ብሰራ ደስ ይለኛል። የሷን መርህ ይዘን እንደ ሴት የመጣውበትም ክፍለ ከተማ በሷ ስም በጀግና የተሰየመ ስለሆነ የሷን መርህ ይዤ መከተል ደስ ይለኛል። ለወጣቱ የምመክረው ምንድነው ባልሆነ ነገር በሶሻል ሚዲያ የሚሆን በሌላ በውጭ ጠላቶች በሚመጣ ነገር በዛ አለመሸወድ፣ ለሀገር መስራት፣ ልማት መስራት፣ መማር ያለበት መማር፣ መስራት ያለበት መስራት፣ ሰላም ማስጠበቅ ያለበት ሰላም ማስጠበቅ አለበት ነው እንደ ወጣቱ የምመክረው ይሄ ነው። ያው አባቶቻችን የሰሩትን ታሪክ ተቀብለን ዳግም አድዋኛ የምንሰራው ምንድነው ኢትዮጵያ እንደሆነች ጀግና እንደሆነች የውጭ ጠላት እንዳይገባ በምንም አይነት መልኩ በዚያው ማስቀጠል ማለት እንደዚህ ስልህ ወጣት እንደ ወጣትነቱ ጀግና ሆኖ ሰላም ማስጠበቅ ነው። አሁን እኛ ዳግም አድዋ ማለት እነሱ ሲያስረክቡ እኛ ደግሞ በውጭ ጠላትም ሆነ በውስጥም ጠላት አንዳንድ ነገሮች ሀገራችን ኢትዮጵያ እንዳትፈርስ መጠበቅ ነው። ይሄ ነው ዳግም አድዋ ማለት። እኛ ጽሕፈት ቤት ከፍተን እየሰራን የምንገኘው በ1931 ዓመተ ምህረት የተቋቋመውን የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር ጽሕፈት ቤት ታሪክ ለማስተላለፍ ነው። የታሪኩ ባለቤቶች የኛ አባቶችና አያት ቅድመ አያቶች ናቸው። እኛ ግን ይህን ታሪክ ለማስተላለፍ ይሄ ታሪክ ባህል እንዲሆን ይሄ ታሪክ እንዳይጠፋ ለማድረግ ጽሕፈት ቤት ከፍተን ታሪኩን ለትውልድ እያስተላለፍንና እያስተማርን እንገኛለን። ቁልፍ ተግባራችን ይህ ሲሆን ይህ ትውልድ ከአባቶቹ ምን መማር አለበት ለሚለው ነገር ይህ ትውልድ ከአባቶቹ ከአያቶቹ ከቅድመ አያቶቹ መማር ያለበት የሀገር ፍቅርና ስሜት ኖሮት በሀገሩ ላይ በአንድነቱ ነው የፍቅር ባለቤት ቢሆን ጥሩ ነውና ለሀገር አንድነትና ሰላምም ይበጃል ብዬ አስባለሁ። ዘመኑ ካሳለፍናቸው ዘመኖች አሁን ላይ የደረስንበት በቴክኖሎጂ የላቀ ነው። ለነገር ግን የያዝነውን ስልጣኔ በሰላም የታጀበ ቢሆን በማወቅ የታጀበ ቢሆን በመማር የታወቀ ቢሆን በሀገር ፍቅር ላይ የተመሰረተ ቢሆን ለእርስ በርስ መግባባትም ይበጃል፣ ለሀገር አንድነትም አስተዋጽኦ ያደርጋል ብዬ አስባለሁ።
ተናራኝ ጦርነት የመራሽ ልበ ሙሉ እመቤት በጣሙን የኮራሽ ታይቶ የማይጠፋ ሕያው ሥራ ሠራሽ። በትክክል እቴጌ በሕይወት እያለሽ ስትኖሪ ለዓመታት በረከትሽ ብዙ ሲዘረዘር በዓይነት ተግባርሽ የላቀ ወኔ የሞላበት ክብርሽ የታጀበ በሕዝቦች አንድነት ትእዛዝ የምትሰጥ በተዋበ አንደበት ለወገን መመኪያ ያሳየሽው ጉልበት የድል ባለጸጋ አሸናፊ ንግሥት የነጻነት ሻማ የሰላም ምልክት እቴጌ የአጤ ምኒልክ አማካሪ ሆነሽ በአድዋ ጦርነት በግንባር አድዋ የወል ድላችን፣ ኩራታችን፣ ክብራችንና ታሪካችን አድዋ። የአድዋ ጀግኖችን አኩሪ ድል ጠብቀን ለትውልድ እናሻግራለን። የአድዋ ድል የጥንካሬያችንና የአሸናፊነታችን መሠረት ነው። ከአድዋ ጀግኖች የተረከብናትን ኢትዮጵያ በመስዋዕትነት እናስቀጥላለን። አድዋ የአባቶቻችን የጀግንነት ውርስ ነው። አድዋ የቅኝ ግዛትን ጀንበር ያጠለቀ ድል ነው። ነፃነት፣ እኩልነት፣ ፍትህ የአድዋ ውጤቶች ናቸው። አድዋ የትናንት የዛሬና የነገ ትውልድን ያስተሳሰረ የቃል ኪዳን ምልክት ነው። አድዋ የኢትዮጵያውያን አንድነትና ህብር የተገመደበት የአብሮነት እሴት ነው። አድዋ በየትውልድ እየደመቀ የሚቀጥል የኢትዮጵያውያን የድል አርማ ነው። አድዋ የሰው ልጆችን እኩልነት ያረጋገጠ ድል ነው። አድዋ የጥቁር ሕዝቦች የድል አርማ ነው።